ሻሎይ እህቴ ለኝ ምን ደስ ይላታል? ጎዳና አውጥታ ጥላሽ ምንድነው ደስ የሚላት? እንደዛው ጎዳና ያባቴን ገንዘብ ለመበዝበዝ ነው የመጣችሁት? ያባቴን ቤት ልትወስዱብኝ ነው በገዛ ቤቴ? እንደውም ውጡልኝ እንዴ አልፈልግም። በቃ በግድ እህቴ የለኝም። እኔ እህትም ወንድምም የለኝም፣ ማንም የለኝም። እኔ አባቴ ነበረ አርፏል። በቃ እህቴ ሳትሆን የማላቃት ባዳ እንዴት ነው ተቀየረችብኝ። ሁሉ ነገሯን የተቀየረችብኝ። ምንድነው እየተካሄደ ያለው? እህቴ ከኛ ጋር ይሄን ያህል ቅርብርበት አልነበራትም። እኔንም ለማጥፋት ያው እንዴት ነው እናቴንም ይሄን ያህል ከእናቴ ጋር ፍቅርም አልነበራትም። ያው የእሷ እጅ አለበት ብዬም ጠረጥራለሁኝ። እኔ ለምሳሌ የማንም ወፍ ዘራሽ አባቴን ቤት ሲወርስ ታዲያ እንዴት ብዬ ነው እንደ ቀላል ላየው የምችለው? እናታችን ከሞተች ሳምንት እንኳን አልሆናትም ከቤት ስታስወጣ። እንዴት ልታውቅ ቻልክ ግን አልገባኝም። አረ ምንም አትጠራጠሪ፣ ሌላ አይነት ሰው የለም ከኛ። እንደሳት ብቃት ስበኝ ምንም ጸባዩ ቀልብህ የማይወደው ሰው የለም። በቃ እንደዛ ስለሆነች ነው። ለመድፈርም አስቦ ነበር። በጣም ብዙ ነገሮችን አድርጓል። አይደለችም፣ እህቴም አይደለችም፣ ቤተሰብም አይደለችም፣ ምንም እንትን አይደለችም። ቤተሰብ አይደለችም። ምንም እኮ የነክል ቅርበት የለንም። ከጎዳና አንስተው እንደ ቤት ሰራተኛ ወስደው ያው እንግዲህ ቤት ሰራተኛ ሆነሽ ነው እንጂ? አዎ አሁን የቤት ሰራተኛ ሆኜ ነው። ድሮ ሰው ሞኝ ነው እንግዲህ ልጅን ጥሎ ለሷ እንትን አለ፣ ለሷ በሷ ስም አደረገው ቤቱን። ሰላም ውድ የአቢ ሚዲያ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ውድ ቤተሰቦቼ እንግዲህ ዛሬ እንደምታዩት እንግዲህ አንድ ቦታ ተገኝቻለሁ ማለት ነው። እሱም እህቴ በጣም ባስቸኳይ እፈልጋለሁ ብላኝ እንግዲህ ምን እንደተፈጠረ ባይታወቅም በጣም አዝናና በጣም ባስቸኳይ እንደመጣላት በተደጋጋሚ በጣም ስለደወለችኝ ሌላ ኬዝም ላይ ነበርኩ በዚህ መጥቻለሁ ማለት ነው። ውድ ቤተሰቦቼ እና እስቲ ሰላም እንታወቅ። ሰላም በእምነት ማር ይባላልኝ። እሺ ያው ብዙ ስራ እንዳለብህ ብዙ እንደ ተቸገረ እንደመጣልኝ በጣም አመሰግናለሁኝ። ያው ቤት አብሬ የምኖራቸውም ሰዎች እንደምታውቀው የሉም። አሁን ወደ ነሊንክስ ወደ ሩቅ ቦታ ሄደዋል። ይሄን አጋጣሚ ተጠቅሜ ነው እዚህ ድረስ እንድትመጣ የፈለኩትኝ። ከማን ጋር ነው የምትኖረው? የምኖርበት ቤት ስትይኝ? ከሰው ጋር ተጠግቼ ነው የምኖረው። ኦኬ አንቺ ቤተሰቦች የሉም? አዎ ቤተሰቦች የሉም። በአንዳንድ ምክንያቶች ከቤት ነው የወጣሁትኝ፣ ለዛ ነው። ኦኬ ከቤት ወጥተሽ ሌላ ሰው ጋር ተጠግተሽ ነው ያለሽው? አዎ። ምንድነው የተፈጠረው? እስቲ ምንድነው ያጋጠመሽ ነገር? ያው የኔ ታሪክ እንግዲህ የጀመረው ቤት ከናቴ ጋር ነው የምኖረው። አንድ እህትም አለችኝ። እሺ አባታችን በልጅነታችን ነበረ ህይወት ያለፈው እና ያው ከእናታችን ጋር ነበር የምንኖረው። እናታችን እኛን ለማሳደግ በጣም ብዙ ነገር ለፍታለች። በጣም በቃ የሰው ፊት አይታለች፣ የሰው ፊት ገርፏታል፣ ብዙ ነገሮችን አድርጋለች ለኛ ስትል። ሰው ቤት ልብስ በማጠብ እንጀራ በማጋገር በጣም ብዙ ነገሮችን ሆናለች ለኛ ስትል። ኦኬ የአባታችሁ ህይወት በህፃን ሆናችሁ ነው ያለፈው? በምን ምክንያት ነው የአባታችሁ ህይወት ያለፈው? በካንሰር ምክንያት ነው ህይወቱ ያለፈው። ኦኬ ምንድን ነበር የተፈጠረው? እናታችሁ በምን አይነት ነገር? ስንት እህት ነው እንደምን ያለሽ? ሁለት ነን፣ ከኔ ጋር ሁለት ነን። አንድ እህት ናት ያለችኝ። እህት ነው ያለችሽ? አዎ እህት ናት ያለችኝ። ሁለት ነን ቤት ውስጥ ከእናታችን ጋር ነው የምንኖረው። ምንድነው ታዲያ አሁን በጣም ብዙ ነገር ብለሽኛል። በእርግጥ በስልክ በጣም ብዙ ነገር የምነግርህ ነገር አለ። በአካል ካልመጣ አይሆንም እያልሽኝ ነበርና ትንሽ እሱ ነገር በጣም እኔንም ግራ አጋብቶኝ በጣም ሌላ ለየት ያለ ነገር ማለትም በቃ ከበድ ያለ ነገር ነው ብዬ ነው በቃ ምንም ስለ ኬዙ እንኳን ሳትነግሪኝ የመጣሁትና እስቲ ምንድነው ከእናትሽ ጋር ያለው ነገር? አሁን ከቤተሰብ ወጥቻለሁ ብለሽኛል። ይሄ በጣም ከባድ ነገር ነው። ቤተሰብ እያለ ከቤተሰብ ወጣሽ ማለት ትንሽ ከበድ ያለ ነገር ነውና እስቲ ምንድነው የተፈጠረው? ከመጀመሪያ ጀምሮ እስቲ ንገሪኝ እስቲ። ያው በአካል እንዳገኘ የፈለኩትኝ በስልክ የሚሆን ነገር አይደለም ማለት በስልክ ልነግርህ ፍላጎት አልነበረኝም። እንዲሁ በአካል እናንተን የተለያየ ሚዲያዎች ላይ አይቻችኋለሁኝ ትረዱኛላችሁም ብዬ ነው እዚህ ድረስ አስቸኩዬ ያመጣሁኝ። እና የኔ ታሪክ ሲጀምር በቃ ቤት ውስጥ ከእናታችን ጋር ነበር የምንኖረው። ከእህቴ ጋርም ያው በፊት ላይ በጣም እንዴት ነው እንዋደር ነበረ። አሁን ግን ያው እህቴ እየተቀየረችብኝ መጣች። የማላቃት እህቴ ሳትሆን የማላቃት ባዳ እንዴት ነው
ተቀየረችብኝ፣ ሁሉ ነገሯን የተቀየረችብኝ። እስቲ ከዛ በፊት እስቲ ስለ እናትሽም ያለውን ነገር ከእናታችሁ ጋር የነበራችሁ ነገር ምንድን ነው? እህትሽስ የመቀየሯ ምክንያት ምንድን ነው የሚለውን እስቲ እንመጣበታለን። እና ምንድን ነው ከእናትሽ ጋር የተፈጠረው ነገር? እስቲ ስለ እናትሽም ንገሪኝ እስቲ። ያው እናቴ እንዳልኩ ብቻዋን እናት ያሳደገችን፣ አባታችን ካረፈ በኋላ ያው ብቻዋን እናት ስታሳድገን የነበረው። ከጊዜ ሂደት በቃ እያመማት መጣች። ያው ብርም አልነበረንም፣ ብዙ ስራዎችን ስትሰራ ነበረ። ያው የአባታችን ቤት ነበረ፣ እሱ ጋር ነበረ እዛው ተጠግተን የነበረ ቤት የምንኖረው። ኦኬ፣ የአባታችሁ ቤት ነው የምትኖሩት? አሁንም? አዎ፣ የአባታችን ቤት ጋር ነበር የምንኖረው እኮ። ታዲያ ምንድን ነው ታዲያ አሁን እናትሽ ምንድን ነው እናንተን ማስተዳደር አልቻሉም ነበር? አዎ፣ አልቻለችም። ያው እናታችን ከጊዜ በኋላ ህይወቷ አረፈ። ያው አሁን ህይወቷ በህይወት የለችም፣ በህይወት የለችም። ያው እኛን ለማሳደግ ብዙ ለፍታለች። ብዙ ከመልፋቷም የተነሳ ነው ህመም ላይ የወደቀችው። ያው ምንድን ነበር የሚሰሩት? ያው ጉሊት ትሰራለች፣ በትርፍ ሰዓቷ ደግሞ ልብስ ታጥባለች። ሰው ቤት እየሄደች ልብስ በማጠብ። ኦኬ፣ በትርፍ ሰዓቷ? አዎ፣ በትርፍ ሰዓቷ ጉሊት ትሸጣለች። ከጉሊት ተመልሳ እዛ ስራ በቃ ሰው ቤት ልብስ አጥባ፣ እንጀራ ጋግራ፣ እንጀራ እየሸጠች ሌሊት እየተነሳች እንጀራ እየጋገረች ነበር ያሳደገችን። ያው ከጊዜ በኋላ ግን ህመም አጋጠማት፣ የልብ ህመም አጋጠማት። እኛም ያው ራሳችን ገንዘብ የምናገኝበት ነገር ስላልነበረ እናታችንን በህይወት አጣናት። ምን ማሳከም ባለመቻል ነው? አዎ፣ ማንም የሚረዳን አልነበረንም። ያው በፊት አባታችን ቢኖር ያው ለመትረፍም እድል እናገኝ ነበረ። ግን በቃ እኛም ገንዘብ አልነበረንም። በዚህ ምክንያት እናታችንን በህይወት አጣናት። በዚሁ አጋጣሚ ነው ከእህቴም የተቀየረችብኝ። እስቲ ማለት ያው በህይወት የለችም። በእርግጥ ግን ምንድን ነበረ ለምሳሌ ለዚህ ህመም የዳረጋት ነው? ወይስ ምናልባት ሜቢ አሁን እህቴ ተቀየረብኛለች፣ ሌላ ሰው ሆናለች እያልሽኝ ነው? እና ምናልባት ይሄ ነገር እናትሽን ያመማት ነገር የእውነት የልብ ህመም ባይሆንስ ሌላ ነገሮች ሊሆኑ ይችላሉ ብለሽ ታስቢያለሽ? አንቺ ሌላ ጥቃት ደርሶባት ሊሆኑ ይችላሉ ብለሽ ትጠረጥሪያለሽ ወይ? የሆነ ያልሆነ ነገር በጣም ብዙ ነገር እየሰማን ስለሆነኛ አሁን ነገሮችን ስንመለከት ያው አንቺ እንደምታስቢው በቀጥታ ብቻ እናስበውም፣ እኛ በብዙ አይነት መንገድ ነው እናስበውና ምናልባት የእናትሽ በህይወት ማለፍ የሌላ ሰው እጅ አለበት ብለሽ ታስቢያለሽ? ምናልባት የምጠረጥረው የገዛ እህቴን ነው። ማለት ከዛ በፊትም በጣም ትዝትብኝ ነበረ እኔ ጋር። እናታችን በቃ ውርስ ለመውረስ ነበረ ይሄን ነገር የተነሳሳችው። ያው አባታችንም ከሞተ በኋላ እህቴ ከኛ ጋር ይሄን ያህል ቅርበት አልነበራትም። እኔንም ለማጥፋት ያው እንዴት ነው እናቴንም ይሄን ያህል ከእናቴ ጋር ፍቅርም አልነበራትም። ያው የእሷ እጅ አለበት ብዬም ጠረጥራለሁኝ። ግን ያው ሆስፒታል ሄደንም ስናረጋግጥ እንደዚህ ሲሉን የልብ ህመም ምናምን ሲሉን ያው በሱ ነው ህይወቷ ያለፈ ብለን ያሰብነው። እሱ ልክ ነሽ። በእርግጥ ግን ሆስፒታል ካሉት ሰዎች ጋር በደንብ አርገሻል እንጂ በደንብ አነጋግረሻቸዋል? ምክንያቱም እጇ ረጅም ሊሆን ይችላል ሰው ባሽ። አሁን እህትሽ እንግዲህ አንቺን ለመግደል እየዛተችብኝ ነበር ብለሽኛል ቅድም አይደለ? ያ ማለት ያው የሰው ልጅ የሆነ ነገር ለማድረግ ሲያስብ ነው የሚይዘው። የሆነ ነገር ከአንቺ ጥቅም ለማግኘት ብላ ነው ያንን ነገር የምትለው አይደለ? ያንን ነገር ደግሞ አንቺ ለማድረግ ፈቃደኛ ስለሆንሽ ነው ስላልሆንሽ አይደለ ያንን ነገር የምትለው። ስለዚህ ከእናትሽም ጋር አንቺ በማታውቂው መንገድ ሌላ ጭቅጭቅ ሊኖር ይችል ነበር። ገባሽ? ስለዚህ በደንብ እያጣራሽልኝ እንድትሄጂ ብዬ ነው። እንዴት ነበር እህትሽና እናትሽ የነበራቸው ግንኙነት? ግንኙነታቸው በደንብ የተቀራረበ አልነበረም። በትንንሽ ነገሮች ይጨቃጨቁ ነበረ። ለምሳሌ አባታችን ሲያርፍ ውርሱን ወደ እኔ ለመላክ ከእናታችን ጋር ሲነጋገሩ ሰምታ ነበረ። በሱ አጋጣሚ ነው በቃ ከእናቴ ጋር ጸብ የጀመሩት። በፊት ልጅ ሆኖ ነው ወይስ እንዴት? ልጅ ሆናችሁ ታውቅ ነበር? እሷ ታላቅሽ ነች? ታላቄ ነች። የኔ ታላቅ ነች እሷ።
እና የፋዘራችን ከመሞቱ በፊት ውርስ ለኔ ወደ እኔ እንዲዞር ውርስ የነገረ ነበረ ፋዘር አባታችን ለእናታችን እና ውርሱን ለኔ እንዲተላለፍ በማድረግ ነበረ። እሷ ከእናቴ ጋርም ከእናታችን ጋርም ስምምነት ያልነበራት ከኔ ጋርም ጸብ የነበረባት። ያው እህቴ በጣም ማለት ትንቀለቀላለች፣ ገንዘብ ታባክናለች፣ ሁሉም ነገር ወደ እሷ ቢተላለፍ ታጠፋለች በሚለው ነው ወደ እኔ ሊተላለፍ ሲወያዩ እንትን ያሉት። ያው እኔ ደግሞ ረጋ ያልኩኝ ነኝ፣ መውጣትም አላበዛም፣ ያው ቤት ውስጥ ነው የምቀመጠው፣ ገንዘብም ይሄን ያህል አላጠፋም። ያው እህቴ ደግሞ በጣም ታጠፋለች፣ ትወጣለች፣ ትንሽ በቃ በጣም ትቸኩላለች ለነገሮቹ፣ ተሎ ለማጥፋት ትወስናለች። በዛም ተነሳሽነት ነው ወደ እኔ ሊያስተላልፉት ሲወያዩ ሰምታ ከእናቴ ጋር ጸብ የጀመረችው በዛ ተነሳሽነት ነው። እና እኔንም ከኔ ጋር ልዝትብኝ የቻለችው በእነዚህ ምክንያቶች ነው። ኦኬ። ስለዚህ እሷ አሁን ያው ቤተሰቦችሽ መልካም በማሰብ ነው ይሄንን ነገር እያደረጉ፣ ምክንያቱም እኔ ራሱ ጥያቄ ፈጥሮብኝ ነበር። እሷ የእውነት እህትሽ ከሆነች ለምንድን ነው ወደ እሷስ የማይተላለፍ በአንቺ ስም ብቻ ለምን ይሆናል ብዬ ጥያቄ ፈጥሮብኝ ነበር። በእርግጥ አሁን መልሰሽልኛል፣ በበጎ አስቦት ነው እነሱና። እስቲ ምንድን ነው ታዲያ ከዛስ በኋላ እሷ ምንድን ነው እያለች የምትዝትባት የነበረው እናትሽ ላይ? እንዴት ወደ እሷ ይዞራል? እኔስ ልጃችሁ አይደለሁም ወይ? እንዴት ነው ወደ እሷ ሁሉንም ውርስ ወደ እሷ የምታዞሩት? ለምን ያለች ነበር ከእሷ ጋር ጸብ የምትጀምረው። ምን ነበር ለዚህ ምላሻቸው ቤተሰቦች? ያው አንቺ እንደዚህ ታባክኛለሽ፣ እሷ ጋር ይቀመጥ ምንም አይሆንም፣ እሷ ጋር ከተቀመጠ ትሰጥሻለች፣ ጠይቂያት፣ ከእሷ ጋር ተስማምታችሁ አንድ ላይ ይሆናል። አንቺ ትቸኩያለሽ፣ ለነገሮች በጣም ትቸኩያለሽ፣ ተረጋግተሽ የሚሆን ነገር አይደለም ትላታለች መልሷ እናታችን። እንዲህ ነበር። ግን ያው እህቴ ትንሽ በጣም ችግር ስላለባት በቃ ለነገሮች በጣም ስለምቸኩል እናቴ ልታዳምጣት ዝግጁ አልነበረችም። በዛም የተነሳ እንግዲህ ጸቡ የጀመረው። እስቲ ያው ከዛም በኋላ ምንድን ነው የተፈጠረው? እናትሽስ በህይወት ሲያልፉ ምን አይነት ነገር ነበር የነበረው? እስቲ ስለነበረው ሁኔታ በደንብ ንገሪኝ። ምክንያቱም የእውነት ታመው ነው በህይወት ማለት የሞቱት ወይስ የሆነ የሰው እጅ ይኖርባቸዋል የሚለውን እስቲ ለማየት አንቺ የምታስታውሽውን በጊዜው ያየሽውን እንዴት ነበር እስቲ የእናትሽ አሟሟት? ያው እንዳልኩ እንግዲህ የልብ ህመም አለባት ነበር የተባልነው እኛ ሆስፒታል ስናረጋግጥ። ከዛ በፊት ብዙ ጊዜ እንደዚህ ምልክት ያሳዩ ነበር? አዎ አዞረኝ፣ ልቀመጥ፣ ደከመኝ የሚል አይነት ወሬ ታወራ ነበር እናታችን። እኛ ግን እንዴት ነው በቃ አይዞሽ፣ ይሄን ብዙ ስራ ነው የምትሰሪው፣ አርፈሽ እንኳን አታውቂም፣ እስኪ እኛ ወጣን እንስራ፣ እህቴም ወጣት ስራ፣ እስኪ አንቺ ቢያንስ አረፍ በይ ስንላት አሰማንም ነበረ። እናንተን እንዴት ብዬ ነው ወጣችሁ ስራ ሰርታችሁ እኔን ልታበሉኝ ልታጠጡኝ የምትችሉት? አይሆንም እያለች ያው ጠዋት ወጣ ማታ ነው የምገባው፣ በዛም ደክሞሻል በሚል ነበር እኛ እንትን የምንለው። ያው አንዴ በቃ በጣም ስትታመምብን እንደ አጋጣሚ ሆስፒታል ሄደን እንደዛ ሲሉ እኛም እንደነገጥን ትንሽ ረፍት ታርግ ምናምን በሚለው አልቀመጥም፣ እናንተስ ምን በልታችሁ ታድራላችሁ? ምንስ ትጠጣላችሁ? በምንስ ትተዳደራላችሁ? በሚል ሁኔታ እንዳጋጣሚ መጣች ቤት ደከመኛለች ምናለች። እኛም ቁጭ ብለን እያየናት ነው እንግዲህ ትንሽ ከሲስተር ጋር ከእህቴ ጋር ትንሽ ጭቅጭቅ ጀመሩና በዛ አጋጣሚ ነው ህይወቷን ልታጠፋ የቻለችው። እንግዲህ ህይወቷ ያለፈው ያው እንግዲህ ከእህቴ ጋር ነው ስትጨቃጨቅ፣ በቃ በዛ አጋጣሚ እየተጨቃጨቀች በዛው አንቺ አልነበርሽም? እኔ ወጥቼ ነበር፣ እንዳጋጣሚ ደግሞ ወጣ ብዬ ነበረ። ስመለስ ነው እንዴት ነበራችሁ? ማን ነው ያንን ነገርሽ አንቺ ወይስ እንዴት አወቅሽ? ጎረቤት ነበሩ፣ ጎረቤቶች ናቸው የነገሩን። በዛ አጋጣሚ ነው እንደዚህ የት ሄደሽ ነው ስትጨቃጨቅ ነበር እናትሽ ከእህትሽ ጋር ማለት ነው። ያው እኔ ዝም ብዬ ያው እየተመካከሩ ይሆናል ብዬ ነበር እኔ እንትን ያልኩትኝ። ያው እንደዛ ሲሆን በዛ ምክንያት ሲጨቃጨቁ ያው ደካማትም። ስለዚህ ያው በዛ ጭቅጭቅ መሀል ሌላ ነገር ተፈጥሮ ሊሆን ይችላል ማለት ነው። አዎ በዛ ጭቅጭቅም እንግዲህ ወይ
ገፍትራትም ሊሆን ይችላል ወይ የሆነ ነገር ማርጋትም ሊሆን ይችላል እንግዲህ ህይወቷ ያለፈው ያው እስካሁን ድረስ እንግዲህ ያው ሆስፒታል ሄደው ተመርምረዋል። ከዛም ካረፉ በኋላ አይ በቃ እዛው ላይ ነው አለ እዛው ላይ ነው በቃ ህይወቷን ያጣ ነው እዛው ስናረጋግጥ ህይወቷ አለፈ እኮ። ያው ህይወቷ ካለፈ በኋላ ያው ሜዲካል ያንን ምንድነው ታዲያ ከሞቱ በኋላ በምን ምክንያት እንደሞቱ የተለያዩ እንትኖች አሉ ምርመራዎች አሉ። ያንን ነገር አድርገዋል ነው ዝም ብለው ነው የተቀበሉት? አንዱ ዝም ብለው ነው የተቀበሉት ማለት ምርመራ አላረጉም። እንዴት ነው ቆማ ነበር ሲጣሉ የነበር እንግዲህ እኔ እንደተነገረኝ በዛ አጋጣሚ ነው እንግዲህ ህይወቷን ወድቃ እንደዛ የሆነችው። እንግዲህ የእሷም እጅ ይኑርበት አይኑርበት እንግዲህ እስካሁን ድረስ ያወቅኩትም ነገር የለኝም። ያው ጥርጣሬ ያለሽ ግን በውስጥሽ? በጣም እናቴን እንደምትጨቃጨቃት ስለማውቅ በጣም ስለምትጨቃጨቃት እኔ ጋርም ስዝትብኝ ስለነበረ የእሷ እጅ አለበት ብዬ እኔ ጥርጣሬ ውስጥ ገብቻለሁ። ግን እርግጠኛ እንደዚህ ሐኪሞችም ሲመረምሩ አልነገሩኝም። ምንም የነገሯችሁ ነገር የለም? ምንም የነገሩንም ነገር የለም። እኔ እጁ አለበት ብዬ ነው የማስበው። በቃ እሷ እንደዛ ስለ ጭቅጭቅ በጣም ጭቅጭቅ ስለነበረ ከእናታችን ጋር እሷ ናት ብዬ ነው የምጠረጥራት። መልካም እንግዲህ እስቲ አሁን ምንድን ነው የተፈጠረው ታዲያ? ማለት ከቤት ውጪ ነው የምኖረው ያልሽኝ ነው። ሰው ቤት ተጠግተሽ በጣም ያሳዝናል። መኝታው የምተኝበት መኝታ በጣም ያሳዝን ነው። እንግዲህ የምትኖሪበት ቤት ራሱ ትንሽ ለመኖርም ትንሽ ከበድ የሚል አይነት ነው። ያው ይሁን እንግዲህ መጠጊያም ከሆነሽ ካስጠጉሽም ሰው ያለውን ነው ቤት እግዚአብሔር ነው ብለው ነው ያስጠጉሽ። እና ለምንድን ነው ሰው ቤት ልትጠጊ ይቻልሽው? ቤተሰብ አለሽ፣ ቤት አለሽ አይደለ? ቤተሰቦችሽ ቤት አለ አይደለ? ለምንድን ነው ታዲያ እዚህ ልትጠጊ ይቻልሽው? ሁለተኛ እናትሽ ካረፉ በኋላስ ምንድን ነው የተፈጠረው? ያው የኔ ህይወት የጀመረው እናታችንን ካጣም በኋላ ነው። ያው በቅድምም እንደነገርኩ እህቴኔ ጋር በጣም ትዝትብኝ ነበረ። የኔ ህይወት ያበቃው እናታችን ከሞተች በኋላ ነው። ያው እናታችን ከሞተ ከዛ በፊት ምን ብላ ነው አንቺ ላይ የምትዝተው? ገልሻለሁ፣ ውርሱን ወደ እኔ ነው የምታዞሪው፣ ከዚህ ቤት አስወጣሻለሁ። በአንቺ ስም ሆኗል የቤቱ ስም? የቤቱ ስም ወደ እኔ ነው የዞረው። ገልሻለሁ፣ ቤቱን ወደ እኔ ስም ታዞሪያለሽ፣ አሳይሻለሁ። በቃ በጣም ትዝትብኝ ነበረ። ያው እንግዲህ ቅድሚያ እናታችንን አጣናት። ብቻ የኔ ህይወት የጀመረው ከዛም በኋላ ነው። እናታችንን በህይወት ካጣን በኋላ ነው የኔ ህይወት የጀመረው። እናታችን ከሞተች ሳምንት እንኳን አልሆናትም ከቤት ስታስወጣኝ። ልብስ እንኳን በጣም በሳምንት ውስጥ እንዴት በቃ ማለት በጣም ምን አይነት ጭካኔ ልብ ቢኖራት ነው በሳምንት ውስጥ ከቤት የምታስወጣሽ? በጣም ከባድ ሰው ነበረች እህቴ። በቃ ከዛም በኋላ ነው በቃ እህቴ እንዴት ነው እህቴ ተቀየረችብኝ። ምንድን ነበር እስቲ ዋና ምክንያቱ? ይሄ የውርስ ጉዳይ ነው ወይስ ሌላም ነገር ምክንያት አላት? የውርስ ጉዳይም ሆኖ ያው እሷ የምትወደው ፍቅረኛ አላት። በጣም ነው የምትወደው። እሱ ደግሞ ከኔ ጋር እኔን ይወደኛል። ፍቅረኛ ናቸው ሁለቱ? ፍቅረኛ ናቸው። እሱ እኔን ይወደኛል። እንዴት ማለት ይወደኛል? ማለት ከእሷ ይልቅ ከኔ ጋር ነው የሚቀራረበው። ኦኬ፣ ኖርማል መቀራረብ። እና እኔ ደግሞ እንደዚህ አይነት ነገር ውስጥ የለውበትም ማለት እኔ ስሜት አይሰጠኝም እዚህ ውስጥ ለመግባት። ያው እሷ ትቀናለች፣ በጣም ትቀናለች። ከኔ ጋር ሲያወራ ከኔ ጋር ሲጫወት በጣም ትቀናለች በውርሱና ይሄም ምክንያት አለ ብዬ ነው ከቤት ልታስወጣኝ የቻለችው። እንዲህ ምን ማለት ነው? ያው ለሷ ፍቅረኛዋ ነው አይደለ? ሌላ የተለየ ነገር የላችሁም ካንቺ ጋር? ከኔ ጋር ምንም የተለየ ነገር የለም። ለምንድን ነው ልትቀና የምትችለው? ሁለተኛ ደግሞ አንቺ ከሱ ጋር ሌላ አይነት ቅርርብ፣ ሌላ አይነት ነገር ከሌለ ሌላ ሰው ላይ ያስቀና እስከሚችል ደረጃ ለምን ያንን ነገር ማድረግ ፈለግሽ? እኔ ያው እንደነገርኩ እኔ እንደዚህ አይነት ነገር ውስጥ ስሜት የለኝም። እሱ ምንድን ነው የሚልሽ አንቺ? ለምሳሌ እሱ እኔ አንቺን በጣም ነው የምወድሽ ማለት በቃ እኔ ከአንቺ ጋር ነው መኖር የምፈልገው ነው የሚለው። ማለት ይሄ እህትሽ ፍቅረኛ ሆኖ? አዎ። ይሄን ነገር ምን ትይዋለሽ? እንደዚህ ለእሷ ነግረሻት ስርዓት እንዲይዝ ለምን አታደርጊ? ያው በሰዓቱ ሌላም ችግሮች ስለነበሩ ችግር ላለመፍጠር ነበር እኔ ዝም ያልኩትኝ። ያው እሷ እንግዲህ ትወዷለች። እሱ እንዳልኩ በቃ ከእሷ ጋር እንዴት ነው አብሮ የመኖርም እንዴት ነው ፍላጎት የለውም። በቃ ከኔ ጋር ነው የመኖር ፍላጎት ያለው። እኔ ነው እወድሻለሁ፣ አፈቅርሻለሁ የሚለኝ
እኔ ደግሞ እንደዚህ አይነት ነገር እንደነገርኩ ስሜት የለኝም። ከሷ ጋር እንዲሆን ነው የምገፋፋው፣ ከሷ ጋር ጊዜ እንዲያሳልፍ ከሷ ጋር እንዲሆን ነው እኔ የምመክረው የነበረ። እንግዲህ ያ በዛ የተነሳ ነው ከቤትም ልታስወጣኝ የቻለችው። በውርሱም ፍቅረኛዬንም ልትወስጅብኝ ነው የሚል ወሬም ነበረ መሀል ላይ። በሱ የተነሳ ነው ከቤት ልታስወጣኝ የቻለችው። እንግዲህ የኔ ህይወት የሚጀምረው ከዛ ነው እንደነገርኩ። ከዛስ ወዴት ነው ውጪ ብላ የምታባርሽ? ወጣው በአንድ ሳምንት ውስጥ እናትሽ ባረፉ በአንድ ሳምንት ውስጥ ይህንንስ ማድረግ ማለት ለእኔ ትንሽ ግራ ስለገባኝ ነውና እስቲ ምንድን ነው የተፈጠረው? ከዛስ በኋላ አንቺ ወደዚህ ቤት እንዴት መጣሽ? ያው እንዳልኩ የኔ ህይወት የጀመረው በቃ ህይወትን ላቃት የቻልኩትኝ ከዛ ቤት ስወጣ ነው። ከቤት ስታስወጣኝ ነው እህቴ በቃ ህይወትን ያወቅኳትኝ። ከቤት ስወጣ እንኳን የለበስኳትን ልብስ ነው የወጡት። ብር እንኳን አልያዝኩም። ስወጣ እንግዲህ ጎዳና ላይ ነው፣ እኔ ማንንም አላውቅም። እነዚህ አሁን ያስጠጉኝ ሰዎች በጣም ነው የማመሰግናቸው። ጎዳና ላይ ወድቄ እምተኛበት እንኳን የለኝም፣ ባዶ መሬት ላይ ነበርኩኝ። እንዴት ማለት ቢያንስ የሆነ ጎረቤቶች አናግረሽ እንዲያናግሯት አድርገሽ ለመመለስ አልሞከርሽ? ሞክሬ ነበር ግን እሷ በቃ ልትመለስ አልቻለችም። በጣም ብዙ ሞክሬ ነበረ፣ በጣም ከምልህ በላይ ሞክሬ ነበር በጣም ግን የምትመለስ አይነት አይደለችም። ያው በፖሊስስ ለማስወጣት እንትን አላልሽም? እነሱ እሷን ማለት እሷን ያው አናግረሽ በፖሊስ ከቤት እሷን ለማስወጣት አልሞከርሽም? እንደዛ አይነት ነገር እንኳን አልሞከርኩም። ያው የእርሱም ጉዳይ ስለነበረም ያው የፍቅረኛዋም ጉዳይ ስለነበረም በቃ አንዱን የወጣሁትኝ ጎዳና ላይ ወደኩኝ። እነዚህ አሁን ያስጠጉን ሰዎች በጣም ነው የማመሰግናቸው፣ እግዚአብሔር ይስጥልኝ። ከጎዳና አንስተው እንደ ቤት ሰራተኛ ወስደውኝ ያው እንግዲህ ቤት ሰራተኛ ሆነሽ ነው እንዴ? አዎ አሁን የቤት ሰራተኛ ሆኜ ነው። እንግዲህ የቤት ሰራተኛ መሆን በጣም ይከብዳል። ከዚህ በፊትም አንቺ ህይወትን ያው ወጥተሽ ማታቂ ከሆነ ከቤት ብዙ እንትን ብለሽ ማታቂ ከሆነ በእርግጥ ይከብዳል። ያው እንዴት ነው አንቺ ያለሽበት ሁኔታ? እዚህ ማለት በጣም ብዙ አይነት ነገር አለ ወይስ የሚደርስብሽ ሌላ በደል አለ፣ ጫና አለ? አዎ በጣም ወይስ ነገሮች አሉ። ያው የቤት ሰራተኝነት ማለት እንግዲህ የማውቀው ወይ በፊልም ወይ በድራማ ነው። እንግዲህ እንደከነገርኩ ከቤትም አልወጣም። በጣም ከባድ ነው። የቤት ሰራተኛነት ማለት ይከብዳል፣ በጣም ይከብዳል። ብዙ ችግሮች ይደርሳሉ። ያው ቤት ውስጥ እንግዲህ ያስጠጉን ሰዎች ባልና ሚስት ናቸው። እንግዲህ ያው ሴትዮዋ ስራ ነው የምትውለው። ጠዋት ወጣ ማታ ላይ ነው የምትገባው። እንግዲህ ባልየው ከሰዓት ነው ስራ የሚመጣው፣ ቤት ነው የሚቀመጠው። በምን አይነት አጋጣሚ ነው እንደው አግኝተውሽ ወደዚህ ቤት ላይ መጥተሽ የቻሉት? ማንኛቸው ናቸው ያመጡሽ? ሚስትየዋ ነች ወደዚህ ያመጣችኝ። ሚስቱ በጣም መልካም ሴት ናት። በጣም መልካም ሴት ናት። ያው ብዙ ችግሮችን ቢኖሩ ቢያንስ ከባሏ እሷ ትሻላለች። በጣም ጥሩ ሴት ናት። ብዙ ችግሮች ስትይ ምን አይነት ችግር አለ? ያው እንደነገርኩ እሷ ጠዋት ወጣ ማታ ነው የምትገባው። እሺ። ያው ቤት ውስጥ ደግሞ እኔና ያው ባለቤቷ ነው የምንቆየው እሷ እስከምትመጣ ድረስ። ስራ የለውም እሱ ባለቤቷ? ጠዋት ወጥቶ ከሰዓት ነው የሚመለሰው። ከሰዓት ነው ቤት የሚገባው። እሺ። ሙሉ ቀን አይውልም። ያው እንግዲህ ብዙ ችግሮች አሉ። እንዴት ላስረዳ ማለት ሰውየው በጣም ይተናኮለኛል። በጣም ብዙ ግፍ ሊያደርስብኝ ሞክሯል። ይህን ነገር ግን ከባለቤቱ ጋር እንዳላጣላ ብዬ በውስጥ ደብቄ ነበረ። ለዚህም ነው አንተን በጣም የፈለኩት። በቃ ይሄ ነገር ህይወቴ እንድስተካከል የፈለኩትኝ የጠራሁና በቃ በጣም ብዙ ነገሮችን አድርሶብኛል። ያው የቤት ሰራተኝነት ከባድ ነው እንዳልኩ። ሴት ልጅ ሆነ ደግሞ ከቤት ወጣህ በጣም ይከብዳል፣ ከምልህ በላይ ይከብዳልና ብዙ ነገሮችን ለማድረግ ሞክሮ ነበረ። ለመድፈርም አስቦ ነበረ። በጣም ብዙ ነገሮችን አድርጓል። ማለት እንትን አድርጎብሻል? ጥቃት አድርሶብሻል ወይስ ሙከራ ነው ያደረገብኝ? በቃ ኪችን ተቀምጬ ጠርቶኝ ነው ወደ መኝታ ቤት ስገባ ነው እንግዲህ እንደዚህ አይነት ነገሮችን ሊያደርገኝ ነበረ። እሺ። ያው እኔ ምንም አያረገኝም ብዬ ነበር ወደ መኝታ ክፍል የገባሁትኝ። ያው እሱ ሙከራ አድርጎ ነበረ። ምንድን ነው ያደረገው? ቁጭ በያለኝ መጀመሪያ ያው አብረን ለመተኛት ምናምን ነበር እሱ የሞከረው።
ያው እኮ ምንድነው ጠርቶ ምንድነው ያለሽ? ጠርቶ ነይ እስቲ ቁጭ በይ አንድ ማማከርሽ ጉዳይ አለኝ ያለኝ። እሺ እኔም ቁጭ አልኩ። ቁጭ ስል ወደ ሚታ ወደ አልጋው ላይ ነው ሊያስጠጋኝ ሙከራ ያደረገው። እኔም በዛም እንደዛ ሲያደርግ ደንግጬ ወደ ውጭ ለመውጣት ጥሬ ነበር። እንዴትም ብዬ ለመውጣት ሞክሬ ከዛ ነገር ራሴን ለማስረፍ ሞክሬ ያለሁኝ። ያው እንግዲህ ይሄን ነገር ደግሞ ተናግሬ ለባለቤቱ እንኳን ይሄን ነገር ተናግሬ እንዲቆም ማድረግ የምችለው ነገር የለኝም። ያው አውቀሽ ነው ባለቤቴ እንዲያደርግም ብላ እሷም ሌላ ችግር ከመፈጠሩ ያው ደብቄ ይሄን ሚስጥር ደብቄ ነበር፣ በሆዴ ደብቄ ነበር ያስኩት ይሄን ሁላ ነገር እና ከአቅሜ በላይ ሲሆንብኝ አሁን ለንግስ ሄደው ነው ቅድም እንደነገርኩ ለንግስ ሄደው ነው። ይችን አጋጣሚ ተጠቅሜ ነው አንተንም አስቸኳይ እየጠራሁ ከዚህ ድረስ ስለመጣ አመሰግናለሁኝ። ችግር የለውም። ሌላ ጥቃት አድርሶብሻል አንቺ ላይ? እስካሁን ድረስ ያው ያንን ሙከራ ነው ያደረገው እና በቃ ሌላ ነገር አንቺ ላይ የሌላ ጥቃት ምናምን አላደረሰም? አካላዊ ጥቃት? አዎ እስካሁን ምንም አላደረገም። ከዛ በኋላ አንቺ ከዛ ነገር እየተጠነቀቅሽ ነው ወይስ? ማለት እንደዚህ አይነት ሙከራዎች አሁን መጀመሪያ በሙከራ ነው፣ ከዛም በኋላ ነው ወደ ሲሪየስ የሚቀየረው። ገባሽ? ይህን ነገር እንደተፈጠረ ቀጥታ ሌላ መፍትሄ ብትወስጂ ጥሩ ነበር። እስካሁን ምንም አይነት ነገር አንቺ ላይ ካልደረሰ መልካም። ካም በኋላ ያው እንደምንም እኛም የምናደርገው ነገር እናደርጋለን። አዎ ያው በብዙ ሴት ልጆችን በሚዲያ ላይ እንግዲህ እንዳልኩ ከቤትም ስለማልወጣ ሚዲያ ላይ ነው የምከታተላችሁ፣ በጣም እከታተላችኋለሁ። ብዙ ሴቶችን ረድታችኋል፣ ብዙ ነገሮች ላይም አድርሳችኋል። ያንን አጋጣሚ ተጠቅሜ እስቲ እድል ልሞክር ብዬ ነው እናንተንም የጠራኋችሁ እዚህ ድረስ። እሺ አሁን ምን እናደርግልሽ ነው የምትፈልጊው አንቺ? ማለት ያው እህቴ እንግዲህ ከዚህ በኋላም ትመለሳለች ብዬም አላስብም። ከዚህ በኋላም እህቴ ነሽ ብላ ልታነሳኝ እንደማትችል አውቃለሁ። ይሄን ሁሉ ጊዜ ቆይቼ እንግዲህ አሁን ብታገኘኝም ይሄንንም ልትከታተለው ትችላለች። ነገራችን ሌላም ጊዜ ጥቃት ለማድረስ ሙከራ አድርጋለች። አንቺ ከወጣሽ በኋላ ከቤት አንቺን ተከታትላ ወይ ሌላ ነገር እንትን ለማለት ሞክራለች? አይተሻት ታውቂያለሽ? አይቻት አላውቅም። በቃ ከዛም በኋላ አይቻት አላውቅም። አንቺም የት ደረስሽ ብላ አልፈለገችኝም። የት ደረስሽም አላለችኝም። በቃ ምንም ነገር ያለችኝም ነገር የለም። እንግዲህ እናንተ እንድታረጉልኝ የምፈልገው ነገር ያው እዚህ ቤትም እንደነገርኩ ብዙ ጥቃቶች ደርሰውብኛል። ይሄንንም ላለመናገር ነበረ ለሚስቱ የራሴ ብቻ ይዤ አምቄ ቆየሁትኝ እና ከእናንተ እንድታረጉልኝ የምፈልገው ብዙ ሴቶችን ረድታችኋል። በጣም በቃ ከታተላችኋለሁ እና በቃ ወደ ቤት ተመልሼ የራሷ የምፈልገውን ነገር ሰጥቻት እኔም የራሴን ድርሻ ወስጄ እንድንኖር ነው የኔ ፍላጎት። አሁን ያው ገንዘቡ እስካሁንም ድረስ ንብረቱ የተቀመጠውም እኔ ጋር በመሆኑ ነው። እሷ ጋር ቢሆን እስካሁን ድረስ ያልቃል፣ ይባከናል። እሷ ሜዳ ላይ መውደቋ የማይቀር ነገር ነበር። እኔ ጋር በመቀመጡ ነው እስከዚህም ድረስ እሷ ቤት ውስጥ የተቀመጠችው እና አሁን የኔ ፍላጎት በቃ እኔም የራሴን ድርሻ ወስጄ እሷም የራሷን ድርሻ ወስዳ እንድንኖር በቃ እኔ ሰጣታለሁ ፍላጎቷን። እስካሁን ድረስ ሌላ እንትን አለማረቷ እርግጠኛ ነሽ? አሁን ቤቱን ወደ ራሷ ለማዞር አለመሞከሯን ይህንን ሁሉ ነገር እርግጠኛ ነሽ አንቺ? አታረገውም። ያው ውርሱን ወደ እሷ ለማዞር ብዙ ነገሮችን ልታረግ ትችላለች። ግን ያው እኔ በቦታው መገኘት ስላለብኝ እንግዲህ ውርሱን ወደ ራሷ አታኖርም። ያው በእኔ ነው እስካሁን ድረስ ያለው። ያው ፍላጎቷን ነግራኝ ምን ያህል እንደምፈልግም ምን ያህል እንደሚያስፈልጋትም ነግራኝ ውርሱን ተካፍለን እኔም የራሴን ውርስ እሷም የራሷን ውርስ ወስዳ ብንኖር ነው የፈለኩትኛው። በጣም መልካም። እንግዲህ እስቲ ያው በመጨረሻ የሚጠቅማችኋል ወይ ይሄ ነገር ለስራችሁ እናግዛችኋል የምትይ ነገር ካለ? ያው ስራችሁ እንዳልኩ በጣም አሪፍ ነው። በጣም ብዙ ሴቶችን ረድታችኋል። ቀደመም እንዳልኩ እንደዚሁ ያው ምናልባት ከኔም የባሱ ሊኖሩ ይችላሉ። በጣም ብዙ ችግሮች የደረሰባቸው ሊኖሩም ይችላሉ። ያው እነሱን እንድትረዱ እላለሁኝ። ቤተሰቦቼ እንዳያችሁ ትንሽ
ከበድ ያለ እና አስቸጋሪ ውስብስብ ነገር ነው። እንግዲህ እንደዚህ አይነት የቤት ኬዝ የውርስ ኬዝ ትንሽ አስቸጋሪ ነው እና እንግዲህ እስቲ በቀጣይነት ደግሞ ያለውን ነገር እዛስ ምን እያደረገች ነው የሚለውን ነገር ሄደን ያለችበት አካባቢ አጣርተን ወደ እናንተ እናደርሳለን ማለት ነው። ውድ ቤተሰቦች ያለውን ነገር የተከታተለን እንግዲህ እናሳውቅሻለን። ላንቺም ያለውን ነገር አክቲቭ ሆነሽ ስልክሽን ጠብቂ እና የሚያስፈልገንም ነገር ሲኖር እንደውልልሻለን። እንግዲህ ምን ይፈጠራል የሚለውን አብረን እናያለን። ውድ ቤተሰቦቻችን አብራችሁን ቆዩ። እንግዲህ ውድ ቤተሰቦቼ እህቷ አለችበት የተባለው ቦታ ላይ እንግዲህ ደርሻለሁ ማለት ነው። ውድ ቤተሰቦች እንግዲህ እስቲ ምንድነው ያለው ነገር የሚለውን አብሬ ሄጄ ያለውን ነገር አወጣጣታለሁ ማለት ነው። እንግዲህ እንደደረስኩበት ከሆነ እንግዲህ የመሬት ወይም ደግሞ ካርታ ስሙን ወደ ራሷ ለማዞር ሂደት ላይ እንዳለች ደርሼበታለሁ። ሰውን ባለሙያ ምናምን እንደምትፈልግ ያንን ነገር የሚቀይርላት የቀበሌ ሰራተኛ እንደምትፈልግ ሰምቻለሁ ማለት ነው። እንግዲህ እስቲ የቀበሌ ሰራተኛ ነኝ ብያት ሂጂ አናግራታለሁ። እስቲ ምን ይፈጠራል የሚለውን ነገር ውድ ቤተሰቦች አብራችሁን ተከታተሉ። ምን ይፈጠራል አብረን እናያለን። ሰላም ነው? እንዴት ነሽ? ሰላም ነው? ቀበሌ ነበር የመጣ ነው እና ልናናገርሽ ነበር። ስለምን ጉዳይ? ስለምን ጉዳይ? ስለ ቤት ካርታ አገልግሎት ትፈልጊያለሽ ተብለን ያው ዛሬ እረፍትም ቀን ስለሆነ ያንን ነገር እናናገርሽ ብለን መጣ። እኔ እንደዛ አገልግሎት ትፈልጊያለሽ ብሎ አንድ ወዳጅሽ ነው እኛ ጋር ጠቁሞ የላከንና እባክሽን እኛ እንግዲህ የፈለግሽውን ነገር ለማድረግ ዝግጁ ነን። ያለውን ነገር እባክሽን ቤት ገብተን እናውራ። እንዴት ልታውቅ ቻልክ ግን አልገባኝም። ኧረ ምንም አትጠራጠሪ፣ ሌላ አይነት ሰው የለም ከኛ ጋር። ምንም አትፍሪ፣ ምንም የሚያስፈራ ነገር የለውም እኮ። አይ እንዴት አወቅክ ብዬ እኮ ነው። አላወቅኩም እኮ የሚያውቅሽ ሰው ነው እንግዲህ ያው ያወራሽው ሰው ነውና ይሄን ነገር ያው ጨርስላት ብሎኝ አውርቶኝ ነው። ሰርፕራይዝ ልናደርግሽ ነበር። ያው መጨረሻ ግን አንቺ አንዳንድ ሂደቶች ካንቺ ጋር ማውራት ስላለብኝ በዛም ነው። እባክሽን ገብተን እናውራ ውስጥ። እሺ ገብ። እሺ አመሰግናለሁ። እሺ ቁጭ በል። እሺ እሺ እሺ። እንዴት ነሽ ታዲያ? መልካም አለን። መልካም እንግዲህ ያው እንግዲህ በጣም ጥሩ ሰው እንደሆንሽ ብዙ ነገሮችን ያው እዚህም ድረስ እንድንመጣ ያደረገሽ ያው በጣም የቅርብ የምትይው ሰው ስላለሽ ነውና እስቲ እንዳው ምንድነው እስቲ የምትፈልጊውን አገልግሎት ስለራስሽም እስቲ ስለቤቱም አንዳንድ ነገሮች ንገሪኝ። ያው በደንብኛም መረጃው ሲኖረን ግልጽ አድርገን ለመስራት እንዲመቸን እስቲ ያለውን መረጃ እስቲ ንገሪኝ። ምንድነው ያለው አንቺ ጋር? በመጀመሪያ ግን አላመንኩም እስካሁን ድረስ። ያው እንዴት ልታውቅ ቻልክ የሚለው አላሳመነኝም። እንዴት ልትመጣ ቻልክ አልገባኝም። አይ ምንም ያው አንቺ ከዚህ በፊት ያወራሽው ሰው አለ አይደለ? እንደዚህ አይነት ነገር እፈልጋለሁ ብለሽ ያወራሽው ሰው ነበር እና በቃ ያ ሰው ነው እኛን እንድንመጣና ወደዚህ እንድናግዝሽ ያለውን ነገር የላከን እሱ ነው። ስለዚህ ያን ያህል መጨነቅ አይገባሽም። እኛ ዋናው ምን ይጠቅሙኛል እነዚህ ሰዎች የሚለውን ነገር ነው ያሳስብሽ የሚገባው እንጂ በደንብ ተማመኝ በኛ። ምንም እንዳታስቢ። ብዙ ጉዳይ ጨርሰናል። ከፈለግሽ ማሳየት እንችላለን የሰራናቸውን ነገሮች። እሺ ምንም እንዳትጨናነቂ በዚህ። ያው ስለቤቱ አንዳንድ ማወቅ ያለብን መረጃዎች ስላሉ ነው አሁንም የመጣ ነውና ምንድነው እስቲ ያለው እስቲ ስለቤት ስለራስሽም እስቲ ንገሪን። እንደው እንደ ጓደኛም እንደ ቤተሰብ እንድንጠያየቅ ወደፊት ስለራስሽ እስቲ ስምሽን ንገሪኝ። ያለውን ነገር እስቲ ንገሪኝ። እሱም ጓደኛዬ ነው። ምንም እንዳትጨናነቂ። ምንም እንዳትፈሪ። እሺ ስነወርቅ እባላለሁ። እሺ ያው የቤት ካርታ አንዳንድ ጉዳዮችን ለማስፈጸም ቀበሌ እንደዚህ እንትን ፕሮሰስም ጀምሬ ነበር። አንዳንድ በካርታ ጉዳዮችን ማስተካከል ያሉብኝ ጉዳዮች ስላሉ ማለት ነው። ስለዚህ አሁን ላይ እሱን ለማስተካከል ነው እየሞከርኩ ያለሁት። በዚህ አጋጣሚ ታግዘኝ የምትችለው ነገር ካለ ደስ ይላል። ዋና አመጣጤም እሱ ዋናው ዓላማዬም ዋና አመጣጤም እሱ ነው። ያንን ነገር እንድናገዝሽ ነው። እኛ
ያው እስቲ ስለ ራስሽም ያለውን ነገር አንዳንድ ነገር እንድትነግሪኝ ነው። እንዴት ነው እስቲ እስካሁን ድረስ የነበረውን አንዳንድ ነገሮች ስለ ራስሽ ጠቅማችኋል ብለሽ የምታስቢው ስለ ቤተሰብሽ ሁኔታ እንዴት ነበር ይሄንን ቤት ያገኘሽው? እሺ ከአባቴ ጋር ነበር የምኖረው። አሁን ላይ አባቴ በህይወት የለም። እሺ እና አባቴ እንደዚህ ድሮ ላይ ማለት ነው በቃ እኔን እንትን አላለም ነበር። የሆነች እንድታግዘን ምናምን ነገር የሆነች ልጅ አምጥቶ ነበረ ከሰፈር ከገጠር ምናምን አካባቢ ማለት ነው። እና እሷ በቃ እህቴም አይደለችም እንዲሁ አለ አይደል አብረን ለረጅም ጊዜ ቆይተናል ኖረናል ምናምን እና ቤቱ በእሷ ስም እንዲሆን አደረገ። ያው የዛን ጊዜ ባለማወቅ ምናምን በቃ የድሮ ሰው ለምን እንደሆነ አላውቅም። እንዴ ያው ምክንያት ያስፈልገዋል። አሁን እኛ አሁን ከሷ ስም ወደ አንቺ ለማዞር ያው ብዙ ርቀትም ሄደሻል አንቺ ከዚህ በፊት ያውና እንትን ባልነው ያው በነገረንም መሰረት ሰው ያ ባለሙያዎች ከኛም ጋር ስለሚተዋወቁ ያው ብዙ ነገር አድርገሻልና ያው አዲስ በመጣው አሰራር ደግሞ መቀየር አይቻልም። ብዙ ነገሮች ስላሉ ማለት ነው። አንቺ ያው አሁን እኛም እንድናግዝሽ ዋና የመጣንበት እሱ ስለሆነ ሁለተኛ አንቺ የምትጨርሽ ነበራል። በስንት ሺህ ብር ነበር የተስማማሽው ከነሱ ጋር? አንድ 20 ሺህ ብር እንትን ብያለሁ። ከፍለሻል እስካሁን? አዎ እስካሁን ድረስ እንደዛ ነው። ገና ግን ይሄኛው ገና ማስጀመሪያ ስለሆነ ነው። ገና እንትን አላለም። ወደ ሙሉ ለሙሉ እንትን አላልኩም እኮ ያው ገና አለ አይደለ? ለሻይ ቡና ላይ ስራ ማስፈጸሚያ እንዲሆን ማለት ነው። እንደዛ ለመጀመሪያ እንትን ስለሆነ ለዛ ነው እቺን የከፈልኩት። ያው የቀረ እንትን ይኖራል፣ የምከፍለው ነገር ይኖራል። እንደው ምክንያት አልነበረውም አባትሽ ይሄንን ሲያደርጉ አባትሽ? ይሄ ነው የሚባል ምክንያት የለውም። በቃ ምንድን ነው ያለሽ ለአንቺ? ያው በሷ ስም ይሁን ያው ችግር የለውም። የምታግዝሽ ልጅ ናት ምናምን ወደፊትም አብራችሁ ትኖራላችሁ። በጣም ጎበዝ ናት ምናምን እንደዚህ ታግዝሻለች ቤት ውስጥም ያለውን ነገር እና በቃ ችግር የለውም እንደ እህትሽ ያት ብሎ ስለነበር የሚያስበው ያው ድሮ ሰው ሞኝ ነው። እንግዲህ ልጁን ጥሎ ለሷ እንትን አለ ለሷ በሷ ስም አደረገው ቤቱን። እንደዚህ ነበረ። ይሄ ዛሬ ይሄ ነገር ይመጣል ብሎ አላሰበም ማለት ምንድን ነው ታዲያ? አሁን የለችም እሷ? አሁን የለችም። የት ሄዳ ነው? የራሷን ህይወት ነው የምትኖረው። እሷ እንኳን ትታኝ ሄዳለች። እንዴት የራሷን? የለችም። የራሷን ህይወት እስቲ የራሷን ነው በቃ እኔ ከኔ ጋር አትኖርም። ከኔ ጋር መኖር ካቆመን ረጅም ጊዜያችን። ለምን? ስለዚህ ራሷ ናት። አንቺ ያው እንደ ሰራተኛ ኑሪያሽ ብሎሻል አይደለ? ሁለተኛ ደግሞ አንቺ ይሄንን ነገር ለመጨረስ ግዴታ እሷም ታስፈልግሻለች። አይ የነክል አስፈላጊ ሰው አይደለችም። እህቴም አይደለችም፣ ቤተሰብም አይደለችም፣ ምንም እንትን አይደለችም። እኔ ያው ይሄንን በራሴ ቤተሰብ አይደለችም። ምንም እኮ የነክል ቅርበት የለንም። ምልክ ቤተሰብ ሲባል አለ አይደለ የሩቅ ዘመድ የምትለው እንደዛ ነገር ናት። የነክል ቅርብ ስላልሆነ ትጠቅመኛለች ብዬ እኔ አላስብም። ያው ማለት በፊት ላይ ታገለግል ነበር ምናምን፣ ግን በቃ የራሷን ህይወት ለመኖር ሁሉም ሰው የራሱ ህይወት አለው። እድሜው የሆነ ሰዓት ላይ ሲደርስ ያው እንግዲህ የራሱ ህይወት መጀመር ይፈልጋል ሁሉም ሰው። ስለዚህ እሷም እንደዛው ሄደች እና አሁን የራሷን ህይወት ነው የምትኖረው። እኔም የራሴን ህይወት ነው የምኖረው። እናትሽስ በህይወት የለም? እናቴ በልጅነቴ ነው ያረፈችው። ያው የለችም። የለችም ጭራሽ። አባቴ ነው ያሳደገኝ። ስለዚህ ያው አባትሽ ናቸው ማለት ስህተቱን የሰሩት ማለት ነው። አዎ በጣም ምን ብለሽ ነበር እንደው አባትሽን በዚህ ጉዳይ ስታወሪ? ያው በኔ ነው መሆን ያለበት በኔ ስም መሆን እንዳለበት ምናምን በደንብ ደጋግሜ ነግሬው ነበረ። ግን ያው ይስተካከላል ችግር የለውም። ያው እሷም እንደ እህትሽ ናት ምናምን ነገር ታሳዝናለች እኮ ምናምን በቃ አይደል የማዘን እንትን እና ለዛ አንድ ላይ ስለምትሆኑ ችግር የለውም እንደራስሽ ነው ችግር እንደሌለው ምናምን ነገር ነበር የሚነግረኝ በፊት ላይ። ታዲያ ለምንድን ነው አሁን እሷ ይህንን ነገር መጣ ለምን አታዞርልሽም ስሙን ታዲያ? እኔም አላወቅኩም። ምልክ እኔ የምፈልገው አሁን ላይ እሱን ነው። ግን ያው እኮ ታዲያ ለምን እንዴት ያንን ነገር ማመቻቸት አልቻልሽም አንቺ እንድትፈርምልሽ? ያው እንደነገርሽኝ ቤተሰብም አይደለችም እንደ ቤት ሰራተኛ ነው የምታያት። አብራሽ ነው ያደገችው ከአንቺ ጋር? አዎ ከድሮ ጀምሮ አብረን ነበር። ህፃን ሆና ነው የመጣችው ወደዚህ ቤት? አዎ ገና ልጅ ሆና ነው። አንቺ ትበልጫታለሽ ነው? አዎ እኔ እበልጣታለሁ፣ ታላቋ ነኝ። ስለዚህ ታዲያ ምን ችግር አለው? አሁን ያለችበትን የምታውቂ ከሆነ ይህንን ነገር መጣ እንድታስተካክል ማድረግ ቀላል ነው አይደል? ያው ሁሉም ነገር በእጁ ያለ ሰው ፈቃደኛ አይሆንም እንደሚታወቀውና ያው መቼስ አዙሪልኝ ብሎ ባዳን እንትን ማለት እሺ ፈቃደኛ ልትሆን አትችልም ብዬ ነው የማስበውና በራሴ መንገድ ነገሮችን ለማስተካከል እየሞከርኩኝ ነው። ወደፊት ላይም እንትን ብል
እንደዛ ነው የምፈልገው። እሷ ፈቃደኛ የምትሆንም አይመስለኝም። አይደለችም። እንዴት እኔ እንጃ ትሆናለች። ያው የምልህ በእጇ አይደለም። ምክንያቱም ይሄ አንቺ የአባትሽ ቤት ከሆነ እንግዲህ ይሄን ያህል ከባድ ነገር አይደለም። አንደኛ በአባትም ስማቸው አይገናኝም አይደለም? አዎ አይገናኝም እኮ። እንደዛ ከሆነ ታዲያ ምን ችግር አለው? ምን ችግር አለው ታዲያ? ማዞር ነው ወደ አንቺ። ያው አንዳንድ ጊዜ እንዴት ነው መሰለ በእጃችን በልታ በቃ እኔን እንትን አትልም። ፈቃደኛ አይደለችም በስሜ ለማድረግ በገዛ እንትኔ። እኔ ራሱ በጣም እየተሰቃየሁ አሁን በዚህ ጉዳይ ነው። በቃ ምንድነው የምትልሽ አንቺ? አትፈልግም በቃ ምንም እንትን እንድል አትፈልግም። እሷ በቤቴ ልትቆጣጠረኝ ነው የምትፈልገው። በቃ ወስደዋል። ዞሮ ዞሮ በእጇ ስለሆነ ያለው አሁን አባቴም ስላረፈ እንትን ምንም ማድረግ የምችለው ነገር እንደሌለ ነው የሚሰማት ምናምን። ብቻ ጥሩ ልጅ አይደለች። አድራሻዋን ሰጠሽኝ ብናነጋግራት ትችያለሽ? ወይ አላውቀውም አድራሻዋን። እሷ እኮ ነገርኩ የራሷን ህይወት ጀምራ ነው የምትኖረው እና እኔ እሷን ለምን ቅድም እኮ ይኸውልሽ የራሷን ህይወት እየኖረች ነው፣ አግብታ ምናምን እየኖረች ነው አልሽ። ምን እንጃ የራሷን ህይወት እየኖረች ነው፣ እዚሁ አካባቢ ነው ያለችው አልሽ። አሁን ደግሞ የለችም አልሽ። ምንድን ነው ችግሩ? አይደለም እንዴት መሰለህ እኔ እንትን አይደለሁም። አንዲት እርግጠኛ ሆናለሁ የሰው ልጅ አያቀያየርም የሚኖርበትን ቦታ እኔ እንዴት አውቃለሁ? እኮ ቢሆንም የድሮ አድራሻዋን ታውቂዋለሽ አይደለ? የለችም። እኔ እዛ ትኖራለች ብዬ አላስብም። ቆይታለች ሲጀመርም ካየኋት ጭራሽ። የለችም፣ እዛ አካባቢም የለችም። የምትኖርም አይመስለኝም። ያው ሰው ይቀያየራል አንዳንዴ ሁኔታው ምናምን ካልተመቸው። ያው ማለት ለጉዳዩ እንደምታስፈልግሽ ያን ያህል አንቺም የፈለግሻት አይመስልም። በጣም ታስፈልግሽ ነበር ለጉዳዩ። ያው ምን ትጠቅመኛለች? አሁን ላይ ራሴን ችዬ ነው የምኖረው። አይ ቤቴ ጉዳይ እንዲስተካከልልኝ ብቻ። በነገራችን ላይ በቤቱ ኬዝ ያው እሷ ከመጣች እንደ ባለሙያ የምነግርሽ ነገር እሷ ከመጣች እስከ መውረስ መብት ድረስ አላት። ያንን ማወቅ አለብሽ። አዎ የሚያሳስበኝ ሲጀመርም እሱ ነው። ልፈልጋት የምችለውም ለዛ ነው። በዛ ላይ እንደዚህ አይነት ሰው አስፈላጊ አይደለም። ባዳን አቅርቦ በዚህ ልክ እንትን ማለት እኔ ደስ አላለኝም። ከኔ ጋር ትኖር በነበረ ጊዜ ምንም ባህሪዋም ደስ አላለኝም፣ አትመቸኝም ራሱ ከድሮም ጀምሮ በቃ ምንም እንትን አትልሽም ና ምንም ደስ አትልም። በቃ አትስበኝም። ምንም ጸባዩ ቀልብህ የማይወደው ሰው የለም። በቃ እንደዛ ስለሆነች ነው። እኔ ደግሞ ቤቴ ዝም ብሎ ያለ ምክንያት ዝም ብለሽ ተነስተሽ አይ ምን እኔ ለመሰለ የማንም ወፍ ዘራሽ አባቴን ቤት ሲወርስ ታዲያ እንዴት ብዬ ነው እንደ ቀላል ላይው የምችለው? እና ሌላ ነገሮችን ሙከራ እያደረግሽ ነው? በቃ አሁን ይሄን ለማስወገድ ወይ ሌላ አይነት ነገር የሙከራ እያደረግሽ ነው እንዴ? ለምንድን ነው ማስወግደው? የለችም እኮ አሁን ላይ። አይ ምናልባት ከመጣች ለምን ብዬ በእኔ በራሴ በገንዘቤ ነው አሁን እንትን ለማስተካከል እየሞከርኩ ያለሁት። ገንዘብ ከፍዬ በቃ ወደ ስሜ እንዲዞርልኝ ለማድረግ ነው የምፈልገው። የአባቴ ቤት በሜዳ በማንም እንትን እንዲቀር ስለማልፈልግ ነገ ምን ዋስትና አለኝ? መታ አልሆነች ነገር ዘመዴ መታ ብታስወጣኝስ ምን ዋስትና አለኝ? ስለዚህ እኔ ቤቴን ብቻ የቤቴን ጉዳይ ማስተካከል ነው የምፈልገው። በቃ ይሄ ነው አሁን ላይ እየሞከርኩ ያለሁት በገንዘብ ለማስተካከል። ስለዚህ በገንዘብ ያው በባለፈው ከተነጋገርሻቸው ሰዎች ጋር ያው ሙሉ ግንኙነት እንደምታቋርጪ ያው ልነግርሽ ነው። አንደኛ ከኛ ጋር ይሄንን ነገር ከጀመርሽ ከነሱ ጋር ያለውን ነገር ግዴታ ማቆም አለብሽ። እንዴ ለምን ይረዱኛል እኮ እነሱ እኮ። እኛ ደግሞ ያልሽ ሙሉ ለሙሉ ወይም ደግሞ አብረን ወይም አገናኝተሽን እነሱን አብረን እንትን ማለት እንችላለን፣ እንተዋወቃለን። አክቹአሊ ግን ያለውን ነገር በግልጽ በምን አካሄድ መሄድ አለብን የሚለውን አብረን ተነጋግረን ይህንን ነገር እንትን ማለት እንችላለን። አስፈላጊውን ነገር አደርጋለሁ። በገንዘብ በኩልም ከሆነ ከፍላለሁ። ብቻ የቤቴ ጉዳይ ይስተካከልልኝ። ምንም ችግር የለውም። እንደው እስቲ ለማንኛውም አንዳንድኛም የምናስባቸው ነገሮች አሉ። ያለውን ነገር እስቲ ኢንፎርሜሽን አጣርተን ተመልሼ እመጣለሁ። እንግዲህ እስቲ ያለውን ነገር አንቺም ማስረጃዎች የምትይ ካለ ስጭኝና ቤተሰብ እንዳልሆነች የሩቅ ዘመድ እንደሆነች የሚያሳዩ ማስረጃዎች ካሉ ማስረጃዎችን ስጭኝና እኔም ያለውን ነገር አሳውቅሻለሁ። እባክሽ ትችያለሽ? ምን ይኖራል ብለክ ነው? ምኗን አውቃለሁ እኔ። ምናልባት ከክፍለ ሀገር ስትመጣ የተወለደችበት አካባቢ መታወቂያ ካላት ቤተሰብ እንዳልሆነች፣ ሁለተኛ ደግሞ የአባታችሁ ስም ይለያያል ብለሽኛል አይደል? አዎ ይለያያል። የሚለያይ ከሆነ ይህን እንደሚለያይ
ማሳወቂያ የእሷ ትክክለኛ ስሟ የተጻፈበት መታወቂያ ካላት ያንን ነገር እንድትሰጪ። ውይ የለም እኔ ጋር ለጊዜው ምንም ነገር የለም፣ አልነበረም፣ ምንም የለም እኔ ጋር። አዝናለሁ። ያው ቢኖር ጥሩ ነበረ። ምንም እንትን የለኝም። መልካም እንግዲህ እስቲ ያለውን ነገር አስተካክዬ እመልሳለሁ። እባክሽን አንቺም እንግዲህ ሌላ ነገር እንትን አያስፈልግም። ከነሱም ከሶቹም ጋር ያለውን ግንኙነት ለጊዜው እንትን በይውና እኛ በአዲስ በአሪፍ መንገድ እንጨርስልሻለን ቶሎ። ደስ ይለኛል። መልካም እንደዛ ከሆነ እንግዲህ ቀጣይ ስመጣ እንግዲህ ጥሩ ዜና ይዤ ልመጣ እችላለሁ። በጣም በደስታ። እሺ በቃ መልካም ቀን። እሺ አመሰግናለሁ። እሺ ስለወራሽኝ አመሰግናለሁ። እሺ እመለሳለሁ። እንግዲህ ውድ ቤተሰቦቼ ያው እንደሰማችሁት ትንሽ አስቸጋሪ ነገር ነው ያለውና ያው እሷ ስታወራ እንግዲህ እኔ ጠይቂያት ቤት ሄጄ ያው እህቷ እንዳልሆንሽ ከክፍለ ሀገር እንደ ቤት ሰራተኛ መጥተሽ እነሱ ጋር እንደነበርሽ ነው እየተናገረች ያለችው እና እሷ ያው አስፈላጊ ማስረጃዎች አንቺ ጋር አሉ ብዬ አስባለሁኝ። ከአባትሽ ስም ጋር እንደማይገናኝ አባታችሁ ስም እንደማይገናኝ ነው ያወራችሁ። ብዙ ነገሮችን ማለት አንቺ ከነገርሽኝ የተለየ ነገር ነው ያወራችሁ እሷና በጣም ግራ ነው የገባኝ። እኔም በእርግጥ ግን መታወቂያሽንም አይቼዋለሁ። አንቺ ተመሳሳይ ነው ያባታችሁ ስም የሁለታችሁ እና ይሄ ነገር ያው ጊዜም ስለማያስፈልገው ሁለተኛ እሷም ቀበሌ ላይ ያው እያደረገች ያለችው ነገር ስላለ ያ ነገር ቶሎ መቆም ስላለበት እንግዲህ ሄደን ፊት ለፊት እናፋጥጣታለን ማለት ነው ዛሬ። ከዛን ምን እንደምትል እንግዲህ እናያለን። እሺ በጣም ደስ ይለኛል። ይገርማል። መካዷ ብዬ ነበር። በጣም ችግር ያለባት ልጅ ናት ብዬ ነበር። እንግዲህ እኔንም መካዷ እንግዲህ ይገርማል። አይዞሽ እንትን በጣም ብዙ አይነት ስሜት እየተሰማሽ እንደሆነ አውቃለሁኝ። እባክሽን ተረጋግተሽ ያለውን ነገር ያው ሌላ ደረጃ ሳትደርስ ቶሎ ማስቆም ስላለብን ያለውን ነገር ሄደን እናናግራታለን ማለት ነው። እንደምጨርስላትና ፕሮሰሱን ያው ብዙ እርምጃ እንደሚሄድ ነው የነገርኳት። አሁን የምትጠብቀው ያው ኦልሬዲ ወይ ስሙ ተዘዋውሯል የሚለውን ነው የምትጠብቀው እሷ። እስቲ ምን ይፈጠራል የሚለውን አብረን ሄደን እናናግራታለን። አንቺ ተረጋጊ፣ ስሜታዊ እንዳትሆኝ እሺ። እሺ ያው መካዷ ይገርማል። እንግዲህ ምንም ችግር የለውም። ያው እንትን እንዳትዪ ብዙ ስሜት እንደሚሰማሽ አውቃለሁኝ። ተረጋግተሽ እናናግራታለን እሺ። እኔ ገብቼ አናግራታለሁ ያለውን ነገር ካልሽ በኋላ ቀድሜ ነው የማናግራት እሱ ጋር እሺ። እኔ ነኝ። ሰላም ነው? ሰላም ነው? እንዴት ነሽ? ሰላም ነው? እንኳን ደህና ቆየሽ። ሰላም ነው? አለን። አንድ እንግዳም ይዤልሽ መጥቻለሁ። በእውነት እሺ። እንዴ ምን ይዘህብኝ መጣ? ምን ይዘህብኝ መጣ? አይ አረፍ በይ ነው። አረፍ እንበልና እናውራለን ይሻላል። እንዴ ምንድነው እየተካሄደ ያለው? ምንድነው እየተካሄደ ያለው? ምን ሌላ ነገር አለ?